ስሩ ከሰደደ ይቅርታሽ ደረሰኝ ምነው ከረፈደ ይቅርታሽ ደረሰኝ ምነው ከረፈደ ምነው ከረፈደ የይቅርታው ጊዜ አልዘገየችም ያፈቀረ ጊዜው አይረዝምበትም ያፈቀረ ጊዜው አይረዝምበትም አይረዝምበትም እንደ ቸልታ እንደ ኩርፊያሽ ፍጥነት ምነው አልነገርሽኝ ለጥፋትሽ ምክንያት ምነው አልነገርሽኝ ለጥፋትሽ ምክንያት ለጥፋትሽ ምክንያት ሰው በበጋ በቀን ፀሐይ በወጣበት ይቀዘቅዘዋል ይበርደዋል እንዴ ይቀዘቅዘዋል ይበርደዋል እንዴት ይበርደዋል እንዴት ከዛሬ ከነገ ሲጠብቅሽ ልቤ ሲጠብቅሽ ልቤ ትመጫለሽ ብዬ ወስኜ በሀሳቤ ትመጫለሽ ብዬ ወስኜ በሀሳቤ አልዘገየሽም አልረፈደብሽም አልዘገየሽም ለወደደ ጊዜ ፈታይ ይሰጣሉ ስምሽን
የሚያስጥለኝ ከሳቅ ከሰመም ማነው የሚያስጥለኝ ከሳቅ ከሰመም እናመሰግናለን። የአብስራ መቅድም በኤልኤም 3 ተወክሏል። ከወደዳችሁት ሳምንት ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን በ8222 ልትልኩለት ትችላላችሁ። የሙሉቀን መለሰን ምን ነው ከረፈደን ከኮከብ ባንድ ጋር በዚህ መልኩ አቅርቧል። እናመሰግናለን። አስተያየት ብቻ ይሰጡልናል ዳኞች። እሺ ነቲ አስተያየት ብቻ ነው። የአብስራ በጣም ቆንጆ ምርጫ ነው። የሙሉቀን መለሰ ምን ነው ከረፈደ አቀራረብም ቆንጆ ነው። በጣም የወደድኳቸው ነገሮች ነገር የመጀመሪያው ነገር አሁን ኪው በጣም ጥሩ ምንም ጮህት በቃ የላይኛው ዜማ የሚገባውን አይነት የላውድነስ ሌቭል ላይ ነው ያለው የሚረብሽ አይደለም። የታችኛውም ደግሞ በደንብ በቃ እንደዚህ ይሻላል። በቃ እዚህ ላይ አሁን ሌሎች ቴክኒካል ነገሮችን ማስተካከል ነው እንጂ መጮሁ ቀንሷል። ስለዚህ ጥሩ ነው። ረጃጅም የዜማ ሀረጋት አሉት። ይሄ ዘፈን እንደሚሰማው ቀላል አይደለም። ሲዜም በጣም አስቸጋሪ ነው። ሪትሚክ ስትራክቸሩ በጣም አስቸጋሪ ነው። ፍሬዝ አካሄዱ እያንዳንዱ የዜማ ሀረግ የሚነሱበት ቦታ የሚያርፉበት ቦታ ውስጡ ነገር ብዙ ለድምጻይ ብዙ የሚያስቸግር ነገር አለው። ረጃጅም ፍሬዞችን የፍሬዚንግ ኮንሰፕትን የሄድክበትን ነገር በጣም ጥሩ ነው። እሱን ማድነቅ ፈልጋለሁኝ። አንድ ቦታ ደግሞ በጣም ቀልቤን የገዛቸው አዛያዚያም ምን ነበረች መሰለ የመጀመሪያው ፓርት ላይ ትመጫለሽ ብዬ የሚለው ቃል ያለበት ቦታ ላይ ፍሬዙ ሳያልቅ መሀል ላይ ፋልሴቶ አርገህ ተመልሰህ ወደ ሪል ቮይስ የመጣህበት ቦታ በጣም አስቸጋሪ ነው ቴክኒካሊ። ፋልሴቶ ለብቻው ተብሎ ሲሆን ከባድ አይደለም፣ ግን እንደዚህ በፍሬዝ መሀል ድንገት የሆነችዋን የዜማ ቅንጣት መርጦ እሷን ፋልሴቶ ዘፍኖ ከዛ ወደ ሪል ቮይስ መመለስ በጣም ቢዩቲፉል ነው የመጀመሪያው ነገር። ከዛ ግን ደግሞ ቴክኒካሊ አስቸጋሪ ነውና እሱን በጣም ቆንጆ ነው። በጣም ታስቦበት የተደረገ ነገርም እንደሆነ ያስታውቃል። መጨረሻ ላይም ያንጎራጎርከው እንጉርጉሮ በጣም ቆንጆ ነው። ከሪል ቮይስ እያደገ ወደ ፋልሴቶ የሄደው በጣም ቢዩቲፉል ነው። እዚህ ላይ የአብስራ ትንሽ ቅር ያለኝ ትንሽ ሳይሆን በደንብ ቅር ያለኝ ነገር ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው። አልፎ አልፎ የሚሰሙ ነገሮች አሉ። የኮንሰንትሬሽን ጉዳይ እንደሆነ በጣም እርግጠኛ ነኝ እኔ። ያ ደግሞ ኮንሰንትሬሽን ዲስትራክሽኑ ምን ነበረ ስትለኝ ሪትሚካሊ ኳንታይዝድ ያለ መሆን ነገር ነበር። ትልቁ ችግር የዚህ ዜማ ረጃጅም የዜማ ሀረጋት ነው ያሉትና እንደዚህ ልክክ ብሎ ሪትሚካሊ ልክክ ብሎ ለማዜም እሱ ነው ከባዱ ፈተና። ኢሞሽን አለው ዜማው ሉፕ ነው የሚያደርገው አይደለም። ሁለት የዜማ ክፍል ነው ያለው። ታች የፈርስት ዜማ አለ፣ የሁለተኛው ዜማ አለና ኦልሞስት የሙዚቃ አጀባው ትንሽ ነው አይደል? በቃ አንድ ቤዝ ላይ ነው ያለው። ብዙ ነገሩ ያለው ድምጻዊ ጋር ነው ማለት ነው። ይሄ ሸክሙ በሙሉ ያለው ድምጻዊ ጋር ነው። ስለዚህ እሱን ደግሞ የምንወጣበት አንዱ ነገር ሪትሙን በጣም ፊል ማድረግ ነው። አንዳንድ ጊዜ አፕ ቢት ላይ የሚነሱ ዜማዎችን ኦን ቢት ላይ ትነሳለህ፣ ኦን ቢት ላይ የሚነሱትን አፕ ቢት ላይ ትነሳለህ። እንደዚህ መገለባበጥ ነገር ነበር እና እሱ
እያንዳንዱ የዜማ ሀረግ ሄዶ እርፍ የሚልበት አንጓው ፓርት ላይ በቃ ግጥም ያላለ ኳንታይዝድ ያልሆነ ነገር ነበረ። የፊሊንግ ጉዳይ ነው እሱ ነው ትንሽ እዚህ ላይ ሲረብሽ ይሄ ነበረው። ከዛ ውጪ ቆንጆ ነው። እሺ የአብስራ መቅድም የሙሉቀን መለሰን ምን ነው ከረፈደ የሚለውን ዜማ ነው ያመጣው። በጣም ቆንጆ ዜማ ነው የመረጥከው። በደንብ ለመድረኩም የሚመጥን ሆኖ አግኝቼዋለሁ። የአብስራ በጣም የሚገርምና በጣም የሚያምር ድምጽ ነው ያለ። ለዚህ ዜማም እንደገና ደግሞ የመረጥክበትም ኪ ከብሩኬ ጋር ስማማሉ በደንብ ነው የሄደው። ዛሬ ከባድ ችግር ሆኖ እያየሁት ያለሁት ሪትም ፊል እያደረግከው አይደለም። ሙሉቀን እንግዲህ ይሄን ዜማ ሲጫወተው እሱ ድራም ይጫወት ነበር ድሮ ይባላልና ምናልባት ድራመር ስለሆነ የቱጋ ኦን ቢቱ የቱጋ ቢቱ በደንብ እንዳለ ያውቀዋል። አንተ ደግሞ ስታዳምጠው ይሄንን ፊል ማድረግ መቻል አለብህ። ሶ ፊል አድርገህ መግባት ማችል ከሆነ እንዲህ አይነት ከባድ ዜማ መርጠኸው መግቢያና መውጫውን በደንብ ማትለው ከሆነ መተው ነው የሚሻለው። በደንብ ኦን ቢት ላይ የሚገቡ ነገሮች ብቻ ሴሌክት ካልከው ግን መደንብ ማለት መቻል አለብህና በጣም የሚሰማ የነበረው ከሪትም ጋር በተያያዘ የዋዠቀ መግቢያና መውጫዎች ያው ከኋላ ሉፕ ስለሚያደርግ መጨረሻ ላይ ስገጥም እየገጠመልህ በጣ እንጂ ብዙ ቦታ ጋር ስተት ነበረው እሱ ነገር። በተረፈ አንዳንድ ቦታ ዜማውን ለጠጥ አድርገህ ያዜምክባቸው ቦታዎች አሉና የሆነ ቀየር ያረከው ብዙ ቦታ ጋር ደስ ይላሉ። ግን ፊሊንጉን ብዙ ፊልስ አርገው ስላልተጫወከው ከሪትም ጋር በተያያዘ በሱ ደስተኛ አይደለሁም። በተረፈ ዜማው ገብቷል፣ በደንብ ገብቷል። ለምንድን ነው ሪትሙ ያልገባ ሲባል እሱ ላይ በጣም ራስ ላይ መስራት አለብህ፣ ሪትሚክ በሆነ ነገር ላይ። ይሄን ያለኝ አስተያየት። መልካም እድል። እሺ አብስራ፣ ምናልባት ከጥያቄ ልጀምርና የገጠመ ችግር አለ ወይስ እስቲ ያለህበትን ነገር ንገረን። ምን ሰላም ነው? ኦኬ። ምክንያቱም ሁለቱም ዘፈን ላይ ዝግጅት አይታየኝም። እኔ አንተ በጣም ጎበዝ ድምጻዊ ነህ። በጣም ብዙ ነገሮችን ሚውዚካሊም በጣም ጎበዝ እንደሆንክ ነው የማውቀውና አንደኛ ይሄ ሙዚቃ ሉፕ እያደረገ የሚመጣ ነው። ኮመን ላይ ነው ያለው ነው። ላይኑ በተደጋጋሚ እየዞረ ነው የሚመጣው። እንደተባለው ለመግቢያና ለመውጫ ብዙ አዳጋች አይደለም፣ አስቸጋሪ አይደለምና የሪትም ችግር በተደጋጋሚ መጣ። የሪትም ችግር ሳይሆን ደግሞ መሰረታዊ ነገሩ ካውንት አደራረገ እና እኔ በቃ አንተን ፊል ለማድረግ ጀመርኩ። ባንዱን ብታወጣው እውነት ለመናገር በሪኮርዲንግ በነግርህ ዝም ብሎ ያለ ባንድ ወይ ያለ ክራር ወይ ልበል ዝም ብሎ ተቀርጾ ሙዚቃው ላይ መጥቶ የተነጠፈ ነው የሚመስለው። እንደዚህ በምንም መንገድ ሊሆን አይችልም። ወይ ጊዜ አልሰጠህም፣ አላጠናኸውም። ዘፈኑ እኮ ላይኑ ላይ አገባቡ ላይ ምን ያስታውቃል። አንተ በሌላ ሪትም ነው የምትለውና ባንዶቹም በእርግጠኝነት ያውቃሉ። ይሄ ከምን የመጣ እንደሆነ አላውቅምና ምናልባት እኔ ድምጽ መባከን የለበትም ባይነኝና ጊዜ ይፈልጋል። ትንሽ ጥናት ብታጠናም ብትል በጣም ጥሩ ደረጃ የምትደርሰው እና ሁለቱ ያኛው ዘፈን ደግሞ በጣም ዛናጭ ነበር፣ ጥሩ ነው። ይሄኛው ሙሉ በሙሉ በቃ ሉፕ የሚያደርግ ነው። ላይኑ ተመላልሶ ነው የመጣው። እየጠበክ መግባት እኮ ነው። በቃ እንደዚህ ያልክ የምትዘፍነው ዘፈን ነው እና እዚህ ላይ ሙሉ ለሙሉ እንዳደምጥ አላደረገኝም እና ባይደገም እነዚህ ስህተቶች ባይኖሩ መልካም እድል እመኝልሃለሁ። እናመሰግናለን ዳኞቻችን።